እውነት አብርሃም እንደሚባለው ሩታ መድኃኒት አድርጋበት ይመስላችኋል? ወላ እንዴት ነው? እኔ ግን አልገባኝም። ድራማ እየሰሩብን ነው? እውነት አብርሃም ታሞ ነው? አላሁ አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ስለ እና አብርሽ ለማውራት ነው የመጣሁት። ያው እንግዲህ ሁላችንም እየተመለከትን ነው። እኔ የነ አብርሃምና የነ ኪያ ነገር መጀመሪያው መጨረሻውም አልገባኝም። ድራማ ነው ወላው ትክክለኛ ነገር ነው? አላሁ አለም። ቢሆን እንኳን ትክክለኛ ነገር ከሆነ እውነት አብርሃም እንደሚባለው ታሞ ከሆነ ሩታ አርጋበት ይመስላችኋል? እኔ አይመስለኝም። ምክንያቱም ራሷ ሄርሜላ ናት የምታደርገው ብዬ ነው የማስበው። ከሆነም እንኳን ማለት ነው ከመጀመሪያ እስከ መጨረሻው ድረስ ትንመለከት በህይወታቸው መታ ህይወታቸውን መስቅልቅል ያደረገችው ሄርሜላ ናት። አብርሽና ሩታ እንደዚህ የመሆናቸው ምክንያት ቤተሰቦቹ ብጥብጥብጥ እሱ እንደዚህ የሆነበት ምክንያት ሄርሜላ ናት። ከመጀመሪያው ሀ ሲባል ትዳር መካከል መጣላት፣ መገጫጨት አለ። ማንኛውም ሰው በፍቅር እድሜ ልክ የሚኖር ሰው የለም። መጣላት አለ። እርግጥ የጠቡ አይነት ቢለያይም ወይንም ደግሞ ጠቡን የሚፈቱበት ነገር ቢለያይም ሚዲያ ላይ የነሱ ሁሉ ነገራቸው ሚዲያ ላይ ስለሆነ ነው እንጂ ማንኛውም ዳር ሳይጣላ ሳይጨቃጨቅ የሚኖር የለም። እግርና እግር የሚጋጫልና ማለት ነው። ስለዚህ በጊዜው ሩታና አብርሽ በተጣሉበት ጊዜ ክፍተት በተፈጠረበት ጊዜ ያችን ነገር ጠብቃ መታ እዚህ ደረጃ ያደረሰቻቸው እሷ ናት፣ ሄርሜላ። ስለዚህ አሁን ከሄርሜላ ሩታን ቢመርጥ እኔ እንደራሴ እርግጥ ስናየው የጤነኛ ነገር አይመስልም። ያ ማለት ግን መድኃኒት ተደርጎበት ነው ማለት አይደለም። ምክንያቱም ሁሉም ሰው ቤተሰቦቹ፣ ወንድሞቹ፣ እህቶቹ ሁሉም ነገር ያው ልጁ መድኃኒት ተደርጎበት ነው ምናምን እየተባለ ስለሆነ ማለት ነው። እንግዲህ አላሁ አለም ያንን ፈጣሪ ነው የሚያውቀው። ግን ደግሞ ሩታ መድኃኒት አድርጋበት ቢሆን እንኳን እኔ ለራሱ ወደ ሩታ እንዲመለስ ነው ምኞቴ፣ ልጃቸውን አብረው ቢያሳድጉ። ምክንያቱም ይች ነቀዝ የሆነ የመታ ነዋ ፍቅራቸውን ብልሽት ያደረገችው። እሷ ባትገባ ኑሮ ይታረቁ ነበር፣ እርግጠኛን ይታረቁ ነበር። እርግጥ መጀመሪያ ላይ ሩታም አብዝታው ነበር፣ ብዙ ጊዜ ለምኗት ነበር፣ ብዙ ጊዜ አባብሏት ነበር። በዛን ሰዓት ያው እንደማትፈልግ ነበር የተናገረችው። አሁን ደግሞ መቼም ሰው እሷም ያው ይመለሳል ብላ ይመስለኛል። መጀመሪያ ላይ እሷ ይቺ ሄርሜላ የምትባል ባትመጣ ኑሮ እርግጠኛን ይታረቁ ነበር። ሲጀመርም እንደዚህም አይከርም ነበር ጠቡ። እንዲህ አይነት ደረጃም አይደረሱም ነበረ። አሁን ደግሞ ታቂጥ እየተከተለች እንደ ነቀዝ መቀመጫ ሰጠችው። ስለዚህ ሩታን መረጠ። መብረጡ ደግሞ መብቱ ነው። አንድ ሰው የፈለገውን መጀመሪያ ሩታን ትቶ ሄርሜላ ሲል መች እንደዚህ ተባለ? ሄርሜላ መሬት አርገብን ነው ተብሏል? አተባለም። ምክንያቱም እሷም ሰዓት ሰጥታው ነበረ። የሩታ ሀብል ስለሰጠችው የሀብል ብቻ ላይ ፈከስ የተደረገው ለምን ነው? እርግጥ ከዛ ወደዚህ ሊሆን ይችላል በሽታው የመጣው ታሞም ሊሆን ይችላል ይሄ ወይንም ደግሞ ከሄርሜላ መራቂያ መስሎትም ሊሆን ይችላል። እኔ ታሞ ነው ብቻ ብዬ አላምንም። ግን ያሙኖ እኔ ሄርሜላና አብርሽ አብሮ ባይሆኑ ነው እምለው። ሩታና አብርሽ ናቸው አብረው መሆን ያለባቸው። ሲታዩም ደስ የሚሉት ማለት ነው። አስር ጊዜ የጣልኩብሽን የጣልሽውን ስላነሳሁብሽ ነው ትዳርሽን በወጉ አድርገሽ በያሽው እንዴ? አንቺ ሰው ትዳር ላይ ገብቶ ሰው አፋቶ የሰው ባል መውሰድ ሙያ ነው እንዴ? ነገ አንቺም ጋር እኮ ነገ ትጣሉ ይሆናችሁ። አሁን በውጭ ስላችሁ በፍቅር የምትኖሩት ነገ በአንድ ጎጆ ስትኖሩ አንቺ እና ሰው ልትጣሉ ትችላላችሁ። በዛን ሰዓት ትንሽ ክፍተት በተፈጠረ ሰዓት
አንዲቱ መታ ብትቀማሽ ምን ታያለሽ? ትስማሚያለሽ? አትስማሚም። ስለዚህ ሄርሜላ ቦታሽን ብታቂ። ቆንጆዬ ነሽ። ላንቺን ፈጣሪ ላንቺ ያለውን ይስጥሽ። ከሱ ላይ ወረድ ብለሽ ሁለቱ በአንድ ቢኖሩ ደስ ይላል። በአንቺ ምክንያት ቤተሰብ አበጣበጥሽ፣ ወንድምና እህት አበጣበጥሽ፣ ባልና ሚስት አበጣበጥሽ። ምክንያቱም ብዙዬ የእሱ ወንድም ትልቅ ወንድሙ ስሙን አላውቅም እሱ ምናምን መጀመሪያው ሩታን ለምነዋ ስለነበር አሁን ላይ ሩታም ደግሞ ትንሽ አበዛቸውና ሁሉም ነገር ተበጣበጠ። ከአንድ ወንድሙ በቀር ሁሉም ሩታ እንደ ጥፋተኛ እያዩ ነው። እርግጥ ሩታም ጥፋት አለባት። ጥፋቷ ምንድን ነው? አንደኛ ነገር ባለፈው የራቅት ቪዲዮ ይዛበት ነበረ። ሁለተኛ ነገር ደግሞ አባቱ የአብርሽ አባት ለራሱ እንደዛ ሲለምኗት እንደዛ ሲያደርጓት ያው እምቢ ብላ ነበር። እርግጥ አሁንም እኮ ፈልገው ላይሆን ይችላል፣ እልክ ይዟት ይመስለኛል ሩታ ለራሱ። ምክንያቱም ወደ ሄርሜላ ሲል እልክ ይዟት በልክም ተነሳስታ ሊሆን ይችላል ወደ እሷ እንዲመጣ የፈለገችው፣ አላሁ አለም። ግን ደግሞ ቢሆንም ሩታ ትክክል ናት። የልጁ አባት ነው። ብዙ ነገር አብረው አሳልፈዋል። ትናንትና መታ ሄርሜላ ሁሉ ነገር ያበላሸችባት ማለት ነው። ስለዚህ አሁንም ቢሆን ወደ ቀልቡ ተመልሶ አብርሽ ወደ ቀልቡ ተመልሶ እንደ ድሮ ሆኖ ሩታን ቢመርጥ እኔ ምኞቴ እሱ ነው። እናንተ ስም ትላላችሁ ተመልካቾች ማለት ነው። አሁንም ቢሆን እሷ ብቻ አሳቢ ሆና ነው ያለችው ሄርሜላ። በቃ ከሷ በቀር ለአብርሽ የሚያስብ ሰው እንደሌለ ብዙ ጊዜ ተሰማዋት። ቪዲዮ ላይ ደግሞ ትዳርሽን በደንብ አድርግሽ በያሽው፣ አንቺ የናቅሽውን ትዳር እኮ ነው የቀጥ ያረኩት፣ አንቺ እንደዚህ እንዴ። እሺ እሷ የጣለችውን ቢሆንም እንኳን አንቺ ወደቂ አንሽ ነሽ፣ ለቃቃሚ ነሽ። እሷ የጣለችውን አንቺ የምታነሺው ቢጤሽን አትፈልጊም። ካለ ስራችን ለምን አተጠራንበት እንገኛለን? ስለዚህ ኢንሻአላህ አሁንም ቢሆን አብርሽ ወደ ቀልቡ ተመልሶ ሩታን ነው የምፈልገው እንደሚል ማለት ነው። ቀለበቱን አስወልቋት የለ እሷ ተስፋ አልቆረጠችም። አሁንም ግን ተስፋ እንድትቆርጥ ደግሞ የድሮ አብርሽ ተመልሶ ሩታን እንዲመርጥ ሁላችንም የምንመኝ። እኔ ምኞቴ እሱ ነው፣ ፍላጎቴም እሱ ነው። ምክንያቱም እሷ ነብሰ ጡር በሆነችበት ሰዓት ስለሆነ ባሏን የቀማቻት። በዛን ሰዓት ያ ሁሉ ነገር ባተፈጠረ ሩታን እንደዚህ አምረራ እሱን ቁርጥ አድርገን ትናትለውም ነበረ፣ ይማለሱ ነበር፣ ይታረቁ ነበር። አሁን እርግጠኛ ነኝ ሩታም እልክ ይዟት ነው፣ በልክ ተነሳስታ ነው እንጂ አብርሽን ፈልገው ብቻ አይመስለኝም። ምክንያቱም ፈልገው ቢሆን ከአንድ አይሉ 3 ጊዜ 4 ጊዜ ለምኗታል። አብረን እንሁን ብላው እሺ ካላት በኋላ መልሳ ደግሞ አልፈልግህም ብለዋል። ስንት ጊዜ ማለት ነው። እንደገና ደግሞ ወልዳ ራሱ ወደ አዲስ አበባ ስትመጣ ቤት ገዝቶ ምን ብሎ ነው ፕራንክ ያረጋት፣ ስጦታ የሰጣት ማለት ነው። ያ ማለት ሩታን ይወዳታል፣ ወደ ሩታ ይመለስ ነበረ። እንደማይሆን ያረገችው ሄርሜላ ናት። ስለዚህ ሄርሜላ የእጇን ማግኘት አለባት። በአደባባይ አልፈልግሽም፣ በትክክለኛው ማለት ነው። አሁንም ብሏታል አልፈልግሽም ብሎ እጇን መንጭቆ ነው ቀለበቷን ራሱ ያወለቀው። ግን ያም ሆኖ ተስፋ አልቆረጠችም። ግን ደግሞ ትክክለኛው አብርሽ ተመልሶ ወደ ተቀልቡ ሆኖ አልፈልግሽም እንዲላት ማለት ነው። ምክንያቱም እሷ አሁንም የተፈላጊነት ስሜት እየተሰማት ስለሆነ እኔ ምኞቴ ነው። ምክንያቱም ለሄርሜላ ብቻ ሳይሆን በሰው ህይወት እየገቡ የሰውን ህይወት የሚያበላሹ ሴቶች በአጠቃላይ የእጃቸውን ቢያገኙ ደስተኛ ነኝ። ምክንያቱም ነገ በኛም ላይ ነግበን የሚባል ነገር አለ፣ እኔም ሴት ነኝ የሚባል ነገር አለ። ብዙዎቹ ግን የራሳቸውን ስሜት የራሳቸውን ፍላጎት ብቻ እንጂ የሰውን ፍላጎት ነገ እኔንስ ምን ያደርገኛል አይሉም። ስለዚህ ሴቶች ልብ እንግዛ ሁላችንም።
በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገም ዛሬም አብርሽ የሩታ ነው። አብርሽ የሩታ ነው። ሄርሜላ ተስፋሽን ቆርጠሽ ቁጭ በይ።